the two countries involved, Iran and USA. በጠመንጃ አፈሙዝ ስር የወደቀው የዓለም ዋንጫ ኢራን ከአሜሪካ በከባድ መሳሪያ የተተካው የኢራንና የአሜሪካ ዓለም ዋንጫ መድረክ በዓለም የፖለቲካ መድረክ የማይታረቁ ባላንጣዎች ሆነው የዘለቁት አሜሪካና ኢራን ግንኙነታቸው የሻከረው በ1979 ከተቀሰቀሰው የኢራን አብዮት ማግስት ነበር። በወቅቱ የአሜሪካ ሁነኛ ሰው የነበሩትን ረዛ ሻህን ከስልጣን ካስወገደው የኢራን አብዮት በኋላ የሁለቱ አገራት ግንኙነት ላይጠገን ተሰበረ። ያኔ በዋሽንግተን ክንፍ ስር የነበሩት ረዛ ሻህ ከስልጣን መወገዳቸውን ተከትሎ የሁለቱ ሀገራት ዲፕሎማሲያዊ ድልድይ ተሰባብሮ ለ45 ዓመታት ሆድና ጀርባ ሆነው ዘልቀዋል። የሀገራቱ መሻከር ወትሮም ቢሆን ሆድ ለሚበሳው የመካከለኛው ምስራቅ ቀጠና ሌላ ትኩሳት ሆኖ ይኸው በሰሞነኛው ጦርነት ሌላ መልክ ይዘዋል። ይህ የቀጠናው ትኩሳት አሁን ላይ መልኩን ቀይሮ ወደ ከፋ ግጭት ባመራበት ወቅት ትውስታችንን ወደ 1998ቱ የፈረንሳይ ዓለም ዋንጫ ይመልሰዋል። ከኢራን አብዮት 19 ዓመት በኋላ ግን ሀገራቱ በአንድ መድረክ በ1998ቱ የፈረንሳይ ዓለም ዋንጫ የተፋጠጡበት አጋጣሚ ተፈጠረ። የዓለም መገናኛ ብዙሃን ትኩረትም ዓይንህን ላፈር የሚባባሉት አሜሪካና ኢራን እንዴት በአንድ ሰላማዊ ትግል ለዚያውም እርስ በርስ ይገናኛሉ የሚለው ሆነ። ጀርመንና ዩጎዝላቪያ ባሉበት ምድብ 6 የተደለደሉት ባላንጣዎች የሚገናኙበት ጊዜ ደርሶ ወደ ሜዳ ከመግባታቸው በፊት ስጋት የነበረበት የዓለም እግር ኳስ የበላይ ጠባቂ ፊፋ የጥንቃቄ ሥራዎች ሲሠራ ቆይቷል። ጀርመንና ዩጎዝላቪያ ባሉበት ምድብ 6 የተደለደሉት ባላንጣዎቹ የሚገናኙበት ጊዜ ደርሶ ወደ ሜዳ ከመግባታቸው በፊት ስጋት የነበረበት የዓለም እግር ኳስ የበላይ ጠባቂ ፊፋ የጥንቃቄ ሥራዎችን ሲሠራ ቆይቷል። በወቅቱ በቀድሞው የኢራን መሪ ሳዳም ሁሴን የሚደገፍ ሙጃሂዲን ሐልክ በተባለ አማጺ የሚመራ ቡድን የኢራንን ስም ለማጠልሸትና በስቴዲየም ተቃውሞ ለማስነሳት ገዝቶ እንደነበር 442 የተባለ ጋዜጣ ሰፊ አተታ ባወጣበት ጽሑፍ ላይ አስፍሮ ነበር። መረጃው ደርሶት የነበረው የፈረንሳይ ፖሊስም ተጨማሪ ኃይል በመመደብ ከእግር ኳስ ባለፈ የፖለቲካ ትኩሳት ያለበትን ጨዋታ መጠባበቅ ይጀምራል። ዓለም ላይ ያለ የእግር ኳስ አፍቃሪ ብቻ ሳይሆን ፖለቲካውን የሚከታተል ሁሉ የአሜሪካና ኢራንን ጨዋታ በጉጉት ይጠብቃል። የፖለቲካው ባላንጣዎቹ በስፖርቱ ሜዳ ምን ሊፈጥሩ ይችላሉ የሚለው ስጋት በፊፋና በፈረንሳይ ፖሊስ ላይ ትልቅ ጫና ፈጥሮ ነበር። የሁለቱ ቡድን ተጫዋቾች በስዊዘርላንዳዊው ዋና ዳኛ ኡርስሜር መሪነት ወደ ሜዳ ገቡ። ግን በቀጥታ ቴሌቪዥን ስርጭት የሚሆን በስቴዲየም ተገኝቶ የሚከታተለው ደጋፊ ሁሉም ነገር እንደፈራውም እንደጠበቀውም ሳይሆን ቀረ። ኢራናውያን ተጫዋቾች ነጭ አበባ ይዘው ለአሜሪካውያኑ ሰጧቸው። ይህን ያልጠበቁትና ከተጋጣሚዎቻቸው የሰላም እጅ የተዘረጋላቸው አሜሪካውያኑ በደስታ አቀፏቸው። በጋራም የማስታወሻ ፎቶ ተነሱ። በሊዮን የተደረገው ጨዋታም በኢራን 2-1 አሸናፊነት ተጠናቀቀ። ዓለምን አንድ የማድረግ ኃይል ያለው ስፖርት ለ19 ዓመታት የሻከሩትን ሀገራትን በሰላም አጨባበጠቻቸው። የሚገርመው ከ18 ወራት በኋላም የኢራን ብሔራዊ ቡድን ወደ አሜሪካ ተጉዞ በካሊፎርኒያ የወዳጅነት ጨዋታ አድርጓል። ፖለቲከኞቹ ለ20 ዓመታት በሀገራቱ መካከል ያለውን ውጥረት ማርገብ የተሳናቸውን ጉዳይ እግር ኳስ በ90 ደቂቃ መፍትሄ አበጅቶለት ያ የሰላም እጅ ለአፍታም ቢሆን የሁለቱን ሀገራት የጥል ግድግዳ ንዶ አልፈዋል። ዛሬ ግን ያ የሰላም ተስፋ በጦርነት ደመና እየተጋረደ ነው። ከ3 ወራት በኋላ አሜሪካ፣ ካናዳና ሜክሲኮ በጣምራ የሚያዘጋጁት የዓለም ዋንጫ ኢራን ቀደም ብላ ማለፏን ብታረጋግጥም በመድረኩ የመሳተፏ ነገር ያበቃለት ይመስላል። ወትሮም ዘላቂ ሰላም ማበጀት የማይችሉት አሜሪካና ኢራን ከ2000ዎቹ መጀመሪያ አንስቶ ባሉት ረጃጅም ዓመታት ጣት ሲቀሳሰሩ ቆይተዋል። በሰሞነኛው የመካከለኛው ምስራቅ ቀጠና ጦርነት ደግሞ የአሜሪካና ኢራን ጉዳይ ወደ ሌላ ደረጃ ከፍ ብሏል። ሀገራቱ በሰሞነኛው ጉዳይ ከባባድ መሳሪያዎችን በሚሰናዘሩበት በዚህ ሰዓት ደግሞ ኢራን ከ35 ዓመት በላይ የመሯትን አሊ ካሚኒ አያቶላን በአሜሪካና እስራኤል ጥቃት ከተነጠቀች በኋላ በሰላማዊው ጦርነት ትሳተፋለች ብሎ መጠበቅ የዋህነት ይመስላል። ምንም እንኳ የዓለም አቀፍ እግር ኳስ ፌዴሬሽኖች ማኅበር ፊፋ ዓላማችን ያለፉ ሀገራት በሙሉ
በኩል መንገድ የሚስተናገዱበትን ሰላማዊ ዓለም ዋንጫ ማካሄድ ነው ቢልም ፕሬዝዳንት ዶናልድ ትራምፕ የኢራንን ተሳትፎ በተመለከተ ማለታቸውና ሀገሪቱ በከፍተኛ የኢኮኖሚና የፖለቲካ ጫና ውስጥ መውደቋን መግለጻቸው ፕሬዝዳንት ዶናልድ ትራምፕ የኢራንን ተሳትፎ በተመለከተ ግድ አይሰጠኝም ማለታቸውና ሀገሪቱ በከፍተኛ የኢኮኖሚና የፖለቲካ ጫና ውስጥ መውደቋን መግለጻቸው ስፖርታዊ መድረክ በፖለቲካው መጠለፉን አመላካች ነው። የፕሬዝደንቱ ሐሳብም ጭራሽ ነገሩን ወደ ከረረ አቅጣጫ የቀየረው ይመስላል። ይህ አስተያየት የተሰማው አሜሪካና እስራኤል በኢራን ኢላማዎች ላይ ጥቃት መሰንዘር በጀመሩበትና በመካከለኛው ምስራቅ ያለው ግጭት ወደ ቀጠናው እየተስፋፋ በመጣበት ወቅት ነው። ትራምፕ ለፖለቲኮ በሰጡት ቃል በእውነቱ ምንም ግድ አይሰጠኝም፣ ኢራን በከፍተኛ ሁኔታ የተሸነፈች ሀገር ናት ብዬ አስባለሁ፣ አሁን ያሉት በመጨረሻው ትንፋሻቸው ላይ ነው ብለዋል። በሳምንቱ በአትላንታ በተካሄደውና በዓለም ዋንጫው የሚሳተፉ ሀገራት በተገኙበት የፊፋ ዝግጅት ጉባኤ ላይ ያልተገኘችው ብቸኛ ሀገር ኢራን መሆኗ እየተባባሰ ባለው ቀጠናዊ ጦርነት ምክንያት የሀገሪቱ ብሔራዊ ቡድን በአሜሪካ ምድር ላይ የመጫወቱ ጉዳይ ትልቅ ጥያቄ ውስጥ እንዲወድቅ አድርጎታል። በተለይም በአሜሪካና እስራኤል ጥቃት ሳቢያ የደረሰው ሰብአዊና ቁሳዊ ኪሳራ የኢራን የእግር ኳስ ፌዴሬሽንን ተስፋ አስቆርጧል። የአሜሪካው የቪዛ እገዳና የደህንነት ስጋቶችም ተደምረው ኢራን ከውድድሩ ራሷን እንድታገል ሊያደርጋት እንደሚችል ይገመታል። ይህ ደግሞ ፊፋ በታሪኩ ለመጀመሪያ ጊዜ 48 ሀገራትን አሳትፋለሁ ብሎ ባቀደበት ወቅት ትልቅ ፈተና መሆኑ አይቀርም። የኢራን እግር ኳስ ፌዴሬሽን ፕሬዝደንት መህዲ ታጅ በአሜሪካና በእስራኤል ኃይሎች እየተሰነዘረ ያለው ጥቃት እጅግ አሰቃቂ መሆኑን ጠቅሰው ይህ ሁኔታ ከሰኔ 11 እስከ ሐምሌ 19 ለሚካሄደው ዓለም ዋንጫ መልካም ምልክት እንዳልሆነ ገልጸዋል። ኢራን ባለፈው ዓመት በኤዥያ ዞን ማጣሪያ በማጠናቀቅ ለአራተኛ ተከታታይ ጊዜ ለዓለም ዋንጫ ማለፏን ካረጋገጠች በኋላ በምድብ 7 ከቤልጂየም፣ ግብፅና ኒውዚላንድ ጋር የተደለደለች ሲሆን ጨዋታዎቿም በአሜሪካ በሎስ አንጀለስና ሲያትል እንዲካሄዱ መርሃ ግብር ወጥቶላቸው ነበር። የሚገርመው ደግሞ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በቅርቡ ለዶናልድ ትራምፕ የሰጡት የሰላም ሽልማት አሁን ካለው ነባራዊ ሁኔታ ጋር መጋጨቱ ነው። ሽልማቱ የሰላም ምልክት እንደሆነ ቢታሰብም ኢራንን ከዓለም ዋንጫው የማግለል አዝማሚያ ግን የሽልማቱን ትርጉም ጥያቄ ውስጥ ከቶታል። ኢራን ራሷን የምታገል ከሆነ ይህ ውሳኔ ሌሎች አገራትንም በመሳብ ታላቁን የእግር ኳስ ድግስ ወደ ፖለቲካዊ ተቃውሞ መድረክነት ሊቀይረው ይችላል። ስፖርት አንድ የማድረግ ኃይል አለው ቢባልም አሁን ባለው የቀጠናው ውጥረት ግን ኳሷ በጠመንጃ አፈሙዝ ስር የተገኘች ትመስላለች።